السلام عليكم ورحمة الله وبركاته. الحمد لله ذي الفضل والإنعام والجود والكرم والامتنان، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله، بعثه الله إلى الناس بشيرًا ونذيرًا وداعيًا إلى الله بإذنه وسراجًا منيرًا، صلوات الله وسلامه عليه وعلى آله وصحبه. أما بعد، فاتقوا الله عباد الله، إن المتقين في جنات ونهر في مقعد صدق عند مليك مقتدر، واحمدوه على نعمة الإسلام واشكروه أن بلغكم شهر رمضان، وها نحن الآن في ختامه وآخر أيامه. تقبل الله صيامكم وقيامكم، وجعلني وإياكم ممن صامه وقامه إيمانا واحتسابا، وقام ليلة القدر إيمانا واحتسابا، وغفر لي ولكم ما تقدم من ذنوبنا، إنه هو السميع العليم. عباد الله، يا خسارة من فرط في هذا الشهر، ويا خسارة من مضى عليه ولم يغتنم الأجر ولكثرة أسباب المغفرة فيه. فقد قال نبينا صلى الله عليه وسلم الصادق الأمين: قال لي جبريل: رغم أنف عبد دخل عليه رمضان فلم يغفر له، فقلت آمين. عباد الله، مضت أيام الشهر بعطشها وجوعها وسهرها وتعبها، ها نحن قد نسيناها وبقي أجرها، وإنما تجرى الثمرة في الآخرة. فعن أنس بن مالك رضي الله عنه قال: قال رسول الله صلى الله عليه وسلم: يؤتى بأشد الناس بؤسا في الدنيا من أهل الجنة، فيصبغ صبغة في الجنة، فيقال له: يا ابن آدم، هل رأيت بؤسا قط؟ هل مر بك شدة قط؟ فيقول: لا والله يا ربي، ما مر بي بؤس قط ولا رأيت شدة قط. رواه مسلم. عباد الله، كما وفقتم لنيل الأجور العظيمة، فحافظوا على حسناتكم وامحوا سيئاتكم حتى تبقى لكم حسناتكم، فرمضان كان حديقة غناء لجمع الحسنات العظيمة ومحو جميع السيئات، فصيامه إيمانا واحتسابا، أي إيمانا بأمر الله وامتثالا له واحتسابا للأجر على الله يغفر ما تقدم من ذنبك، وقيامه إيمانا واحتسابا يغفر ما تقدم من ذنبك، وقيام ليلة القدر إيمانا واحتسابا يغفر ما تقدم من ذنبك. عباد الله، اللهን መፍራት ዘውትር ማይረሳ ማይሰለች ቢደጋገም የሚገባው ወሳኝ ነገር ነው። አላህን መፍራት የመፍትሄዎች ሁሉ መፍትሄ፣ የስኬቶች ሁሉ ስኬት፣ የግቦች ሁሉ ግብ በመሆኑ የተነሳ ነው። አላህ እሱን ለሚፈሩት ምን እንዳዘጋጀ ታውቃላችሁ? ዒባደላህ ኢነል ሙተቂነ ፊ ጀናቲን ወነሃር። አላህን የሚፈሩ ሰዎች ይላል አላህ ዐዘ ወጀል በእርግጥም በጀነቶች ውስጥና አንድ ጀነት አይደለም በርካታ ጀነቶች ውስጥ ናቸው አለ አላህ። ከስራቸው ወንዞች ወራጅ ውሃዎች የሚፈሱባቸው ቦታውስ ፊ መቅዐድ ሲድቅን እውነተኛ ማረፊያ መቀመጫ ውስጥ ናቸው አለ አላህ። عند مليك مقتدر ማን ዘንድ ነው ታውቃላችሁ? ይሄ መቀማመጥ አንድ ባለስልጣን ዘንድ አይደለም፣ ታዋቂ ሰው ዘንድ አይደለም፣ ነቢያቶች ዘንድ አይደለም፣ መላእክቶች ዘንድ ሳይሆን አላህ Subhanahu Wa Ta'ala ዘንድ ያለ ያማረ መቀመጫ አለላቸው። ታዲያ ይሄን ያማረ መቀመጫ የፈለገ አላህን መፍራት፣ ለአላህ ታዛዥ መሆን፣ ለአላህ መንበርከክ ይህን መልካም ስኬትና ውጤት ያመጣል። ዒባደላህ፣ የአላህ ኒዕማ በእኛ ላይ ብዙ ነው። ከነዛ ኒዕማዎች አንዱ ረመዳንን በሰላም በጤና በጸጥታ በመረጋጋት ውስጥ አድርጎ አድርሶናል። ልናመሰግነው ይገባል። ዒባደላህ፣ አላሁመ ለከል ሐምዱ ያ ረብ። ታዲያ እንደጀመረው ሁሉ የሚጀምሩ ነገሮች ዱንያ ላይ ሂደታቸው ማብቂያ አላቸው። አኺራ ነው ጸጋው ዘላለም። አላህ ይወፍቀንና ቅጣቱም ዘላለም አላህ ይጠብቀንና
أما الدنيا ማንኛውም ጅማሬ ማብቂያ አለው። ረመዳን ትናንት በጉጉት ጠብቀን እንዳልጀመርነው እነሆ ለመጠናቀቅ ጥቂት ቀናቶች ናቸው የቀሩት። ዒባደላህ አላህ ጾማችንንም ቅያማችንንም ይቀበለን። አምነን በትክክል ምንዳውን አስበን ጾሞ ከተቀበላቸው አላህ ያድርገን። ዒባደላህ ረመዳን ገጥሞት በከንቱ ያሳለፈ ወይ ክስረቱ ጊዜያቶቹ አልፈው መጠቀም ያልቻለ ይህን እድል አግኝቶ አቤት ውርደቱ። ዒባደላህ ረመዳን ውስጥ ወንጀል መሰረዣ መንገዶች በጣም በርካታ ከመሆናቸው የተነሳ ነው ነቢያችን ሰለላሁ ዐለይሂ ወሰለም አንድ ጊዜ ሚንበር ላይ 3 ደረጃ ነው ያላቸው። ሚንበር ሲወጡ 3 ጊዜ አሚን አሉ። ሰላቱን ካጠናቀቁ በኋላ አስሓቦችን ነገሯቸው። ተደነቃችሁ አይደል? 3 ጊዜ አሚን አልኩኝ። ያልኩበትን ምክንያት ልንገራችሁ። ጅብሪል መጣና አሉ ዐለይሂ ሰላቱ ወሰላም 3 ነገሮች ላይ ዱዓ አደረገ። አሚን በል አለኝ፣ አሚን አልኩኝ አሉ ዐለይሂ ሰላቱ ወሰላም። ከ3ቱ አንዱ ምንድነው? ረመዳን ደርሶለት ሲያበቃ ለረመዳን በቅቶ ሲያበቃ ወንጀሉ መማር ያልቻለ ሰው አፍንጫው ከመሬት ጋር ይታሽ ይዋረድ ይፈር ብሎ ዱዓ አደረገ። አሚን በላለኝ፣ አሚን አልኩኝ አሉ ረሱል ዐለይሂ ሰላቱ ወሰላም። ከፍተኛ እድል በመሆኑ የተነሳ ነው ዒባደላህ ረመዳን ውስጥ ጠባብ እድል አይደለም። ረመዳን አመቱን ሙሉ ከአላህ ጋር ባለን ግብይት እድላችን በጣም ሰፊ ነው። ምህረትን የምናገኝበት፣ ደረጃችንን ከፍ የምናደርግበት። ዒባደላህ ረመዳን 3 ሳምንታት ከጥምም ጋር ከረሃቡም እንቅልፍ በማጣት አላህን በመገዛቱም ድካሙም እረፍቱም ሁሉም አለፉ። ሁሉም ተረስቷል። በቃ ይረሳል፣ አለፈ። የሚቀረው አጅሩ ነው። ፍሬውና ውጤቱን አላህ ፊት የውመል ቂያማ ነው የምናገኘው። በመልካም የሚያገኙት አላህ ያድርገን። ነቢያችን ሰለላሁ ዐለይሂ ወሰለም ኢማሙ ሙስሊም በዘገቡት ሐዲስ ምን አሉ? ስለ ፍሬው የሚጠቁም አንድ መልእክት ነው ይሄ። በዱንያ ውስጥ በኢማን እየኖረ ነገር ግን በዱንያ ችግር ውስጥ የኖረ በመከራ በስቃይ የኖረ ሰው አላህ ያመጣውና ለአፍታ ለቅጽበት ጀነት ውስጥ እንዲነከር ያደርገዋል አሉ። ይወጣል፣ ከዛ ይጠየቃል። በህይወትህ ምዕራፍ ውስጥ ችግር አሳልፈህ ታውቃለህ? ረሃብ፣ ስቃይ፣ መከራ፣ ህመም? በፍጹም ይላል። ችግር አይቼ ሰምቼ አላቅም ይላል። ዋሽቶ እንዳይመስላቸው ዒባደላህ ያ የጀነት ውስጥ የቅጽበት መነከርና መግባት ይህን ሁሉ ጸጋ ያስረሳዋል። እኛም መልካም ስራ ከሰራን ዛሬ የትኛውንም አይነት ችግር ይግነን ይጥለቅ የትኛውንም ችግር ብናስተናግድ ነገ ቀብራችን ላይ ጥሩ ቀብር ከሆነ የጀነት ጨፌ ከሆነ የአኺራ ጣፈንታችን ጀነት ከሆነ ሁሉም ይረሳል፣ ሁሉም ይቀራል። ውጤቱ የሰመረው ውጤትን ብቻ ፍሬውን አግኝተን እንለቅማለን። ዒባደላህ ይህን አጅር ለማግኘት አላህ ስላደለን እንዳደለን ሁሉ እንዳይባክንብን እንዳይበላሽብን መንከባከብ መጠበቅ የኛ ፈንታና ድርሻ ነው። ወንጀላችንንም ብዙ ጥፋት አለብን፣ ድክመት አለብን፣ ለማሰረዝ እንጣር፣ እንሞክር። ታውቃላችሁ ነቢያችን ሰለላሁ ዐለይሂ ወሰለም በነገሩ መሰረት በረመዳን በእያንዳንዱ ምሽት 30ም ቀን 29ም ቀን ሙሉ በእያንዳንዱ ምሽት ከእሳት ነፃ የሚላቸው ባሪያዎች አሉ። እሳት የተወሰነባቸው ማለት ነው። ያልተወሰነባቸው ሁልጊዜም ነፃ ናቸው። ረመዳንም ሲጠናቀቅ እንደዚሁ ይቅር ሚላቸዋል። ታዲያ ይህን እድል መጠቀም ካልቻልን መቼን የምንጠቀመው? ዒባደላህ ስንሞት ስንቀበር ብቻችንን ጨለማ ቀብር ውስጥ ስንኖር እድሉ የለም። እድሉ ዛሬ ነው። ያ ዒባደላህ ዛሬ ባለንበት ዕለት የቀሩት ቀናቶችም በተለየ መልኩ ወንጀላችንን የማራገፊያ እድሉ ሰፊ ነው። ሐሰናታችንን የመጨመሪያ እድሉ ሰፊ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ለምሳሌ ወንጀል መማሪያን ሲናገሩ ረመዳንን የጾመ ለይሉንም የቆመ ለይለቱል ቀድርንም የቆመ ሶስቱንም ምን አሉ? ኢማናን ወህቲሳባን በአላህ አምኖ ግዴታነቱን ተቀብሎ ሙእሚን ሆኖ ምንዳውን ከአላህ ብቻ ነው ማገኘው ብሎ አስቦ ያደረገ ምን ሆነ? ጉፊረ ለሁ ማ ተቀደመ ሚን ዘንቢህ ያለፈው ወንጀሉ ይሰረዝለታል አሉ ዐለይሂ ሰላቱ ወሰላም። ዒባደላህ ይህ ብቻ አይደለም። ዕለታዊ የምንሰራቸው ከዓመት ዓመት ከወር ወር ከዕለት ዕለት ምንሰራቸው ብዙ ወንጀል የሚያራግፉ ዒባዳዎች አሉ። ለምሳሌ ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ፊል ሐዲስ አለዚ ረዋሁ አልቡኻሪ
من قال سبحان الله وبحمده سبحان الله وبحمده متو غزي على سو باند كان وسط حطت خطاياه وإن كانت مثل زبد البحر وانجلو يراقف اللتال من كان تكمرو يا بحر عرفان بياكلم كمر بياكلم قالوا عليه الصلاة والسلام ليلا مدل الله الاتاوي كم من سروا عباده إمام بمياسجدበት ጊዜ ድምጹን ከፍ አድርጎ غير المغضوب عليهم ولا الضالين ሲል አሚን በሏል ረሱል አለይሂ ሰላቱ ወሰለም አሚን በሚልበት ጊዜ ኢማሙ አሚን ሲል የእናንተም አሚን ማለት ከመላእክቶች አሚን ማለት ከገጠመ ወንጀላችሁን ያሰርዝላችኋል አሉ አለይሂ ሰላቱ ወሰለም ያለፈውን ወንጀል እንደዚሁም سمع الله لمن حمده إمام سيل اللهم ربنا ولك الحمد بلوالو ينانت اللهم ربنا ولك الحمد أبابال كملائكة وشقاك قدما يالف وانجل مار الله تهلال عليه الصلاة والسلام اندزيهم وضوء درقنا في حديث عثمان عند تنقروا من أدرقوا رسول عليه الصلاة والسلام أصمر وضوء كادرقوا بهالا እያንዳንዱን የሰውነታቸውን ክፍል ሶስት ጊዜ ካጠቡ በኋላ ከዛ ሁለት ረካዓዎችን ሰገዱና ምን አሉ እኔ ያደረኩት አይነት ውዱእ አድርጎ ሁለት ረካዓዎችን የሰገደ ሰው አላህ ያለፈው ወንጀል ይምርለታል አሉ ዑምራ አድርጎ የሚቀጥለው ዑምራ ሲያደርግ መሐሉ ያለው ወንጀል ይራገፍለታል ረመዳንን ያለፈው ረመዳንን ጾሙ የሚቀጥለውን ሲጾም መሐል ላይ ያለፈው ወንጀል ይራገፍለታል በማለት ነግረውናል እነዚህ ሁሉ ማራገፊያ እድሎች አሉ ዕለታዊ ናቸው በየአመቱም የምንሰራቸው ናቸው አብዛኛው ዒባዳዎች እነዚህን እድል መጠቀም ይኖርብናል ያ ዒባደላህ ወራችንን ከምናጠናቅቅበት አንዱ استغفارنا توبة بمادرقنا الله سبحانه وتعالى في الحديث القدسي انديه بلو قال قبت لنا العباد الله يا عبادي إنكم تخطئون بالليل والنهار باريا وجهوي كان كليت تساسات اللاتشو وأنا أغفر الذنوب جميعا ينين بحري دقمو وانجل كله يكر باي سراجنين فاستغفروني أغفر لكم يكرتان طيقون مارن بلوني مراچوهالله وسرزلاچوهالله الى استغفار النبزا كتوبت قالنا التامرو استغفر الله واتوب اليهم بل رب اغفر لي وتب علي انك انت التواب الرحيم التواب الغفور بلن منه عباد الله واعلموا ان التوفيق تلك سكيت مالت عباد الله كرمضان بوهالا يهن ملكان بارنت مكتلنا መቼም የኢማንን ጣዕም ከቀመሰ በኋላ አንድ ሰው የኩፍርን የኒፋቅን ወይም የወንጀልን ውርደት መቅመስ የሚፈልግ ሰው ያለ አይመስለኝም ዒባደላህ በኢማኑ ከላቀ በዒባዳ ከረካ በኋላ በወንጀል ውስጡን ማጠልሸት የሚፈልግ ሰው መኖር የለበትም ሙእሚን ሆኖ በዚህ ላይ ለመጽናት ኸይር ስራ ላይ መበርታት ብቻ ነው እርካታውን ጥማቱን እረፍቱን ያለውን መልካም ነገር ማዘውተር በእኛ ላይ ነው ያለው እናታችን ዓኢሻ ስለ ነብዩ አለይሂ ሰላቱ ወሰለም እንዲህ ብላ ትነግረን ነበር አንድን ስራ ረሱል ከሰሩ ይዘወትሩበት ነበር አለይሂ ሰላቱ ወሰለም ኢባደላህ በወሩ መጨረሻ ከተደነገጉት መሰረታዊ ዒባዳዎች መሃል አንዱ ዘካተል ፊጥርን ማውጣት ነው ነብያችን ሰለላሁ ዐለይሂ ወሰለም ዘካተል ፊጥርን የደነገጉበት ምክንያት ጾመኛን በጾሙ ውስጥ ሊከሰቱ የሚችሉ ግድፈቶች ስተቶች ካሉ ያንን ማጽጃና ማረሚያ ለምስኪኖች መመገቢያ ይሆን ዘንድ ነው ያለውም ከአገሩ እህል ዱቄትም ይሆን ጤፍም ይሆን ገብስም ስንዴም ቢያንስ 2 ኪሎ ተኩል በአንድ ሰው ይወጣል ዒባደላህ ከሁሉም ምርጥ የተባለውን መስጠቱ መልካም ነው ይህ ነብዩ ሰለላሁ ዐለይሂ ወሰለም የደነገጉት ነው በነገራችን ላይ የዘካተል ፊጥር ድንጋጌ ሁሉንም ሙስሊም በግል በነፍስ ወከፍ ይመለከታል ቢጾምም ባይጾምም ህፃንም ትልቅም ባሪያ ጨዋ ወንዱ ሴቱ ትናንሾችም ሳይቀሩ ትላልቆችም ጭምር ሙስሊም እስከሆኑ ጊዜ ድረስ መጾም ላይ ዑዝር ያላቸውም እንኳን ሳይቀር ሁሉም ዘካተል ፊጥር ይወጣል ጊዜው ሰላት ከመሰገዱ በፊት መሆን አለበት መቼ ነው ግዴታ የሚሆነው ከተባለ ነገ ዒድ መሆኑ ከተረጋገጠበት እለትና ሰዓት ጀምሮ ግዴታ ይሆናል በውዴታነት በሱናነት ግን አስቀድሞ አንድና ሁለት ቀን አስቀድሞ መስጠት ይቻላል ከሰሃባዎች የተገኘ በመሆኑ የተነሳ ነው ጽንስ ካለ ቀድሞ መስጠቱ የተወደደ ነው ባይሰጥም ግድ አይደለም ዘካተል ፊጥርን ከማን ነው የምናወጣው ከተባለ
ማስተዳደር ግዴታ የሆነብን ቤተሰቦች ሁሉ ኃላፊዎች የቤተሰቦች ኃላፊዎች ማውጣት ይኖርብናል እያንዳንዱን ቆጥረን ማለት ነው። ሁሉም የቤተሰብ አካል አቅም ኖሮት ገንዘብ ኖሮት ራሱ ቢያወጣ የተሻለ ነው። ካልሆነ ግን የሚያስተዳድረው ሰው ሌላም ሰው ቢያወጣለት ችግር የለውም። እቤት ያሉን ኻዲሞቻችንንም ብናወጣላቸው ችግር የለውም ነግረናቸው፣ ካልሆነ ራሳቸው እንዲያወጡ ይደረጋል። ዘካተል ፊጥር ከዘካተል ማል ከሚለይበት መሰረታዊ ነገር አንዱ ምንድነው? ዘካተል ፊጥር የዒድ ቀኑን ከነምሽቱ አንዳንድ ዑለማዎች 2 እና 3 ቀን ውስጥ መመገብ የሚችለው ነገር ካለው ዘካተል ፊጥር ግዴታ ይሆንበታል። ከዛ የተረፈውን መስጠት ግዴታ ይኖርበታል። የተፈለገውን መጠን መስጠት ካልቻለስ የቻለውን ያክል ይስጥ ይላሉ። ፈተቁላህ መስተጣዕቱም። በገንዘብ ይሁን ወይ ሳይሆን ብዙ ውዝግብ ያስተናገደ በትላልቅ ዑለማዎች መሃል ኺላፍ ያስተናገደ ነጥብ ቢሆንም አህለል ዒልም የተሻለ ብለው ብዙዎቹ ዑለማዎች የመረጡት ነቢዩ ሰለላሁ ዐለይሂ ወሰለም ዘመን ገንዘብ እያለ ወደ እህል መዞራቸው ወደሚበላ ነገር መዞራቸው የራሱ ታርጌትና ዓላማ አለው። ዘካተል ማልና ዘካተል ፊጥርን ማደባለቅ የለብንም ይላሉ ዑለማዎች። አይ እነሱ ምናልባት ምግብ ሳይሆን የሚቸግራቸው የዛን ቀን መብላት መልበስና ሌሎች ነገሮች ሊሆን ይችላሉ። በዘካተል ፊጥር ብቻ ለምንድን ነው ማለፍ ግዴታ ራሳችን የምናደርገው? ሰደቃ ለምን አንሰጥም ካሰብን በትክክል ከልብ ካዘኑ እንባ አይገድም እንደሚባለው ከልባችን ከሆነ ሰደቃ ብንሰጣቸው እንችላለን። ዘካተል ማል እንሰጣለን። ዘካተል ፊጥር ዓላማው የዒድ ቀን ሳይራቡ ሳይጠሙ ሳይቸገሩ እንዲያሳልፉ የአንድ ቀን የሁለት ቀን ብቻ ነው የተፈለገው ዘካተል ፊጥር። ዘካተል ማል ግን ከዓመት እስከ ዓመት ሳይቸገሩ እንዲያሳልፉ የተደነገገ ነው። ሁለቱን መደበላለቅ የለብንም። ይሄ ላይ ማስመር የግድ ይለናል ዒባደላህ። ዘካተል ፊጥርን ለአንድ ሰው ሰብስበን ብንሰጥም ችግር የለውም። ምስኪን ፈቂር መሆኑ እስከተረጋገጠ ድረስ ለተለያዩ ምስኪኖችና ድሃዎችም አከፋፍለን ብንሰጥም ምንም ችግር የለውም። ዒባደላህ ከሞላ ጎደል كرمضان أحكام قاية تازوي هنا يالو. أقول ما تسمعون وأستغفر الله العلي العظيم لي ولكم فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله رب السماوات ورب الأرض رب العالمين، وأشهد أن لا إله إلا الله وحده لا شريك له إله الأولين والآخرين، وأشهد أن محمدًا عبده ورسوله إلى الناس أجمعين ومن تبعهم بإحسان إلى يوم الدين. عباد الله، واعلموا أن ربكم قد شرع لكم في ختام شهركم التكبير. ሌላው ረመዳን ጾም ሲጠናቀቅ ዒድ ስለሚገባ ከተደነገጉት ነገሮች አንዱ ተክቢራ ነው። ወሊቱክሚሉ ልዒደተ ወሊቱከቢሩ ላህ ዐላ ማ ሀዳኩም። አላህ የተገደበላችሁን ቀን ልታሟሉና ለዚህም ስላበቃችሁ አላህን ልታልቁ ነው ይላል። ታዲያ መቼ ይጀመራል ከተባለ ረመዳን ነገ ነው ከተባለበት የመግሪብ ሰዓት ጀምሮ ተክቢራ ይጀምራል። ሰላት አልዒድ ሲጠናቀቅ አብሮ ኢማም ልክ ሚንበር ላይ ሲወጣ ወይም ለማሰገድ ኢማም በሚመጣበት ጊዜ ተክቢራው የሚጠናቀቅ ይሆናል። ሁሉም ሙስሊሞች በጋራ ሁሉም የራሱን ተክቢራ በማስተጋባት መስጂድ፣ ገበያ ቦታ፣ እቤት በየቦታው ይስተጋባል። ይሄም ሱና ነው። ዒባደላህ ሰላት አልዒድ ላይ መዘናጋትም የለብንም። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ሴቶችን እንዲወጡ ሐይድ ያላቸው እንኳን ዑዝር ያላቸው ሳይቀሩ ጅልባብ የሌላት ካላት ትዋስ ወይም ትርፍ ያላት ታውሳት ብለው ሴቶችን እንዲወጡ ከገፋፉበት ማዕነሁ ታውቃላችሁ አብዛኛው ሰላት ላይ ሴቶች መስጂድ መሄድ አትከልክሏቸው ቤታቸው በላጭ ሆኖ ሳለ ብለው ሳለ ዐለይሂ ሰላቱ ወሰላም። ነገር ግን የዒድ ጊዜ ይውጡ ብለዋል። ሐታ ሐይድ ላይ ያላት ትወጣና ገለል ብላ ትቀመጣለች። ጅልባብ የሌላት ካላት ትዋስና ትውጣ እስከ ማለት ደርሰዋል ረሱል ዐለይሂ ሰላቱ ወሰላም። አንገብጋቢነቱና ወሳኝነቱን ያሳየናልና ሁላችንም መዘናጋት የለብንም። ሰላት አልዒድ አሁን ባለው አቆጣጠር 2 ሰዓት ተኩል ነውና የሚሰገደው መድረስ ባለብን ሰዓት ላይ በጊዜ ሄደን በመድረስ መስገድ ይኖርብናል። ሚነሱና የሄድንበትን መንገድ ቀይሮ መመለስ ሚነሱና ነው። ሴቶች መጨፈር የለባቸውም፣ መራቆት የለባቸውም። ሒጃባቸውን ጠብቀው ሐያቸውን ጠብቀው አላህን ፈርተው በተረጋጋ መንፈስ ተክቢራቸውን ለራሳቸው ብቻ በሚያሰሙበት መጠን መንቀሳቀስ አለባቸው። ወንዶች ድምፃችንን ከፍ አድርገን ማድረጉ እየተደነገገ ነው።
ስለ አላህ ያለን መልካም ነገር መልካም እናስብ። አላህ እኛ እንዳሰብነው ነው ሆኖ የምናገኘው። በጥሩ ይመነዳናል ብለን ከገመትን ጥሩ ነገር እናገኛለን። ይቀጣኛል ያሰቃያኛል ብለን ከገመትን መፍራት መጠንቀቅ ሳይሆን መጥፎ ግምት ከኖርን በዛ መልኩ ስለሚሆን ከአላህ ጋር ያለን ግንኙነት ሊያምር ይገባል። ዒባደላህ በመጨረሻም ይሄኛው ዒድ አላህ ካለ ጁምዓ ሊገጥም ይችላልና 30 ከሆነ ጁምዓ የሚገጥም ስለሆነ 29 ከሆነ ሐሙስ ላይ ስለሆነ ከጁምዓ ጋር የተያዙ አህካሞችን ባጭሩ ለመጥቀስ ልሞክር። አንደኛ ሰላተል ዒድን የሰገደ ጁምዓና ዒድ አንድ ላይ በሚገጥምበት ጊዜ በአሁኑ ቢገጥምም ባይገጥምም ሰላተል ዒድ የሰገደ ጁምዓ መጥቶ ባይሰግድ ችግር የለውም። ምንድነው ግን ማድረግ ያለበት? ዙሁር ይሰግዳል ባለበት ቦታ። ይሄ ከነቢዩ ዓለይሂ ሰላቱ ወሰላም ከሰሓባዎቻቸው ከነ ዑመር ብን ዓፋን ከነ ዑመር ብን ኸጣብ ከነ ዑስማን ብን ዓፋን እብን መስዑድ እብን ዓባስ እብን ዙበይርና ከሌሎቹም የተገኙ አቋሞች ናቸው ረዲየላሁ ዐንሁም ጀሚዓ። ከሰሓባዎች ይህን የተቃረነ ማንም የለም። ሁለተኛ መን ለም የሕضር ሰላተል ዒድ ፈላ ተሽመልሁ ሩኽሳ። ሰላተል ዒድ ያልተገኘ ጁምዓ ሰላት መቅረት የለበትም፣ ጁምዓ ግዴታ የሆነበት ከሆነ ማለት ነው። ሶስተኛ ኢማም የሆነ ጁምዓ የሚያሰግዱ ኢማሞች መስጂዶች ይከፈቱና ማሰገድ ግዴታ ይሆንባቸዋል። የመጣ ዒድ የተገኘ ደግሞ መገኘት ከፈለገ እንዲገኝ፣ እንደዚሁም ያልሰገዱም መስገድ ያለባቸው በመሆኑ የተነሳ ነው። ምን ይላል አህለል ዒልም? ቁጥሩ በቂ ካልሆነ የመጣው ሰው ወደ ዙሁር ሊቀይረው ይችላል። መስጂዶች ላይ ከጁምዓ መስጂዶች ውጪ አዛን አይባልም። ሰዎች ባሉበት ቦታ ዙሁራቸውን ይሰግዳሉ። አንዳንድ ሰዎች አይ በቃ ጁምዓ ከሰገደ ወይም ዒድ ከሰገደ ጁምዓ መምጣት ችግር የለውም ብለዋልና ረሱል ዓለይሂ ሰላቱ ወሰላም ምንም የለበትም የሚል አቋም ያንጸባርቋሉ። ይሄ ትክክል አይደለም፣ ከማስረጃ የራቀ ነው። ጁምዓ ይሰገድም ማለት ሌላ ለውጥ የለም ማለት አይደለም። ለምሳሌ ሙሳፊር የሆነ ሰው ጁምዓ በሱ ላይ ግዴታ አይደለም። ነገር ግን አይ ጁምዓ ይሰረዝልሃል ይቀርልሃል አይባልም። ቀጥታ ዙሁር ነው የሚሰግደው። ልክ እንደዚሁ ዑዝር የተፈቀደላቸው ሰዎች ዒድን የሰገደ ጁምዓ መስገድ ግዴታ አይሆንበትም ከተባለ አይ ምንም ሰላት የለብህም አይባልም። ወደ ዙሁር እንደሚመለስ ዑለማዎች ሁሉ አስቀምጠዋል። መስገዱ የተሻለ የዒድ ቀን ሲሆን ሌላ የምንሄድበት የለምና ተገኝተን ብንሰግድ አጅር ላይ አጅር ነው፣ ፈضል ላይ ፈضል ነው። አላህ ሁሉን ነገር ይወፍቀን። ጾማቸውን ከተቀበላቸው ሰዎች አላህ ያድርገን። اللهم اجعلنا ممن صام رمضان إيمانا واحتسابا واجعلنا ممن قام رمضان إيمانا واحتسابا واجعلنا ممن قام ليلة القدر إيمانا واحتسابا واجعلنا اللهم من المقبولين وتجاوز عن ذنوبنا وتقصيرنا يا رب العالمين. اللهم اعتق رقابنا من النار ووالدينا والمسلمين. اللهم إنك عفو تحب العفو فاعف عنا وعن والدينا والمسلمين وأصلح نياتنا وذرياتنا. اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها. اللهم إنا نسألك الهدى والتقى والعفاف والغنى واختم لنا شهر رمضان بغفرانك والعتق من نيرانك. اللهم صل على محمد وعلى آله وصحبه أجمعين. وارض اللهم عن الخلفاء الراشدين وعن الصحابة أجمعين وعن التابعين ومن تبعهم بإحسان إلى يوم الدين. وارض اللهم عنا معهم برحمتك ومنك يا أكرم الأكرمين. اللهم أعز الإسلام والمسلمين وأذل الشرك والمشركين واجعل بلدنا آمنا مطمئنا وسائر بلاد المسلمين. واغفر لنا ولوالدينا ولجميع المسلمين الأحياء منهم والميتين. وآخر دعوانا أن الحمد لله رب العالمين.